እግዚአብሔር ብሎ በእውነት እግዚአብሔርን የምናመሰግንበት መንግስት አምጥቶልናል። ሌብነት ይቁም የሚል፣ መለያየት ይቁም የሚል፣ እንስማማ የሚል፣ እንነጋገር የሚል፣ እንታረቅ የሚል መንግስት ጌታ ሰጥቶናል። ምንድነው የምትፈልጉት ከዛ በላይ? ጫካ ውስጥ ገብቶ አማራውን ይገላል፣ ትግሬውን ይገላል፣ ኦሮሞውን ይገላል። ምን አይነት ጭንቅላት ነው? ምን አይነት ጭንቅላት ነው? ስለዚህ እኛ ታስረናል። እባካችሁ ከጫካ እንውጣ። ፖለቲካው ግን የሰው ልብ አይለውጥም። ዲፕሎማሲ የሰው ልብ አይለውጥም። አንድ ሰው እስከዛሬ በቢሊየን የሚቆጠሩ ህዝቦች ኖረዋል። አንድ ሰው በዲፕሎማሲ ውስጡ አልተፈወሰም፣ ውስጡ አልተጠገነም፣ ውስጡ ሰላም አላገኘም። ዕለት የሚሰሙ የግድያ ዜናዎች እጅግ ዘግናኝ ሲሆኑ ሰውነቱን የተነጠቀበት ምን አይነት አረመኔያዊ ጊዜ ላይ ደረሰን እያልን በቅርብ ተፈጽሞ አይተን በሩቅም ተከስቶ ሰምተን እናውቃለን። በዚህ ወጣት ላይ የተፈጸመው ዘግናኝ ግድያ ግን ታይቶም ተሰምቶም አይታወቅም። አይደለምና ለሞት በክፉ ዓይን ለመታየት ሚዛን በማይደፋ ተራ ምክንያት ክቡር የሆነው የሰው ልጅ ነፍስ ሲጠፋ አይተን እጅግ አዝነን እናውቃለን። አሊያም በክፉ ልብ ተነሳስቶ መተኪያ የሌለውን የሰውን ነፍስም ያጠፉ ወንጀለኞችን ታሪክ ሰምተን ምን አይነት ጭካኔ ነው ብለንም አልፈን ይሆናል። በትላንትናው ዕለት ግን የተሰማው ለጆሮ የሚከብድ ለልብ የሚገዝፍ የግድያ ዜና ነው። ለጆሮ የሚከብድ ለልብ የሚገዝፍ የግድያ ዜና ግን ከሁሉ ይለያል። ሰው ያለ ኃጢያቱ ሲኮነን ማየት፣ ያለ በደሉም ሲቀጣ መመልከት እጅጉን ያሳዝናል። የ27 ዓመታት ድጋምም በ16 ጥይቶችም ተቋጭቷል። መረጃውን እኛም በዝርዝር ይዘናል። በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን በነቢይ ሱራፌል ደምሴና በነቢይ ዘካርያስ መካከል የተነሳው ጸብ ወደ ከባድ ማስፈራሪያና ዛቻም አልፏል። ነቢይ ሱራፌል ደምሴም ረብሽና ሁከት በመፍጠር የፌዴራል መንግስት አካላትን ባለስልጣናት በእጄ ናቸው በማለት አዳነች አቤቤን ጨምሮ ጉዳዩ ላይ በማስገባት ከፍተኛ ሁከት መፍጠሩ ተሰምቷል። ታዲያ የእግዚአብሔር ቃልን ለማገልገል ህዝቡን ለማስተማር እግዚአብሔር ቀብቶ አስነስቶኛል በሚሉ ነቢያቶች መካከል እየሆነ ያለው ምን ጉድ ነው ያስብላል። በነቢያቶች መሃል ጸብ የዘራው ጉዳይ ምን ይሆን? ነቢይ ሱራፌልስ ከንቲባውና የፌዴራል መንግስትን ይዞ የሚደነፋበት ሚስጥር ምን ይሆን? የነቢይ ዘካርያስ ዝምታስ ምክንያት ምንድነው? የህግ አካላት ውሳኔስ ምን ይመስላል? የሚሉትን በዝርዝር በመረጃችን ይዘናል። ታደምጡታላችሁ። በስተመጨረሻም ሁሉም ሰው ሊያደምጠውና ልብ ሊለው የተገቡ እጅግ ከፍተኛ ሆነ ወቅቱን ያማከለ መልእክት ጌታ እግዚአብሔር ዛሬም በነቢያቶቹና ሐዋርያቱ አንደበት ተናግሯል። ታዲያ ጌታ እግዚአብሔር ዛሬም ለትውልድ ባስነሳቸው ነቢያቶችና ሐዋርያት አንደበት መልእክቱን ቢናገርም መልእክቶችን ቦታ ባለመስጠታችን የተነሳ በምድራችን ላይ በርካታ ትንቢቶች ተፈጽመው የእግዚአብሔር የቁጣ ጅራፍም በምድራችን ላይ የተገለጠባቸው ጊዜያቶች በርካታ ናቸው። ይሁንና እንዲህም ሆኖ ጌታ እግዚአብሔር ዛሬም በምድሪቱ ላይ ያሉ ቅሪቶችም መልእክቱን ደጋግሞ ይናገራል። ዛሬ ላይም ጆሮ ያለ ሁሉ ሊያደምጠው የተገባ ወቅቱን ያማከለ እጅግ አስቸኳይ የሆነ ሀገራዊ ትንቢታዊ መልእክትም ጌታ እግዚአብሔር በዶክተር ቄስ ቶሎሳ ጉዲና አንደበት የተናገረ ሲሆን የእግዚአብሔር ሰው ቄስ ቶሎሳ ጉዲና በምድራችን ላይ ያለው መንግስትና የኢትዮጵያ ሕዝብ የተገላቢጦሽ ነው። ብርሃን ጨለማ፣ ጨለማን ብርሃን የሚል ሕዝብ ነው። የኢትዮጵያ ሕዝብ አይምሮው ተይዟል። ሕዝቡ ያጉረመርማል። ኢትዮጵያ ከውጭና ከውስጧ ተለያይታለች። ከውጪ ብርሃን ይመስላል፣ ውስጧ ግን አልተፈወሰም። ሁሉም በሽተኛና ጨለማ ነው። ትውልደ ኢትዮጵያኖች ስሙ። እግዚአብሔር የሰጠን እድልና ዘመን እንዳያመልጠን ስልጣን ላይ ሆነው በመንግስት ውስጥ ተደብቀው ሕዝቡን በመንግስት ላይ እንዲነሳ የሚያደርጉ ሌቦችና አስመሳዮች ተሰግስገዋል። እንዲህ አይነቶች የኢትዮጵያ ጠላቶች ናቸው። እናንተ ወዮላችሁ፣ ተጠንቀቁ። ዶክተር አብይና አዳነች አቤቤ ምንም እያደረጉ አይደለም። የዶክተር አብይና የአዳነች አቤቤ ጠላቶች ተመለሱ፣ አያላችሁ እንደሆነ የሚሆነውን ተቀበሉ ሲሉም ሊደመጥ የተገባ አስቸኳይ ሀገራዊ መልእክትን አስተላልፈዋል። ታዲያ ክቡር ዶክተር ቄስ ቶሎሳ ጉዲና ጠቅላይ ሚኒስትር ዶክተር አብይ አህመድና ከንቲባ አዳነች አቤቤን አስመልክቶ የተናገሩት አስቸኳይ መልእክት ምን ይሆን? የጠቅላይ ሚኒስትሩና የከንቲባዋ ጠላትስ እነማን ናቸው? የሚሉትን በቆይታችሁ ከአንደበታቸው ታደምጡታላችሁ።
አስቀድመን ወደ ያዝንላችሁ መረጃችን ስናልፍ የ27 ዓመታት ድካም በ16 ጥይቶች ተቋጭቷል። ለወንበዴ ዜብራ ፍትህ እንሻለን። በደቡብ አፍሪካ በንግድ ስራውና በታታሪነቱ የሚታወቀው ኢትዮጵያዊው ወንድሜነህ አየለ ወይንም ወንዴ ዜብራው መጋቢት 17 ቀን 2018 ዓ.ም በደረሰበት አሰቃቂ ጥቃት ህይወቱ ማለፉን ተከትሎ ቤተሰቦቹና ወዳጆቹ በከፍተኛ ሀዘን ላይ ይገኛሉ። የወንድሜነህ ታሪክም የጽናትና የጥንካሬ ተምሳሌትም ነው። በአዲስ አበባ በቅሎ ቤት ተወልዶ ያደገው ወንድሜነህ ገና በልጅነት ከሳሪስ ስታዲየም በእግር እየተጓዘ ቆሎ በመሸጥ በቡና ገበያ ኩንታል በመሸከም ህይወቱን የጀመረ ብርቱ ወጣት ነበር። ከ27 ዓመታት በፊት በ1991 ዓመተ ምህረት የተሻለ ህይወት ፍለጋ ወደ ደቡብ አፍሪካ ያቀናው ወንድሜነህ በቀበቶ ማዞር ስራ ጀምሮ ዛሬ ላይ የ3 ትላልቅ ሱቆች ባለቤትና ለብዙዎች መመኪያ የሆነም ስኬታማ ዲያስፖራ ለመሆን በቅቶም ነበር። ታዲያ በመጋቢት 17 ቀን 2018 ዓመተ ምህረት ምሽት ላይም ወንድሜነህ ጆሃንስበርግ የሚገኝ ሱቁን ዘግቶ ወደ መኪና ማቆሚያ በገባበት ቅስፈትም ማንነታቸው ባልታወቁና ማስክ ባደረጉ ገዳዮችም በ16 ጥይቶች ተደብድቦ በግፍ ተገደለ። ወንድሜነህ ባለትዳርና የ3 ልጆች የአንድ ወንድና የ2 ሴቶች አባትም ነበር። ልጃቸው በሰው ሀገር በግፍ መገደሉን የሰሙት ወላጆቹ መሪጌታ አየለ ወልዴና ወይዘሮ አንጓች ተረፈ ልጄ እያሉ በከፍተኛ ሀዘንና ስቃይ ውስጥ ይገኛሉ። ቤተክርስቲያን በማሰራትና ወጣቶችን ወደ ስራ በማስገባት የሚታወቀው ይሄ ደግ ዋርካ መገንደሱም መላው ማህበረሰብን አስቆጥቷል። በዚህም ድምጻችንን እናሰማ በማለት የደቡብ አፍሪካ ፖሊስ ገዳዮቹን በአስቸኳይ ለህግ እንዲያቀርብም ተጠይቋል። የኢትዮጵያ መንግስትና ኤምባሲም የወላጆቹን እንባ የሚታበስበት ፍትህ እንዲያሰፍኑም የአስክሬን ሽኝቱን እንዲያግዙም ጥሪም ቀርቧል። እኛም በሚዲያችን ስም ለሟች ቤተሰብ፣ ለወዳጆቹና ለደቡብ አፍሪካ ማህበረሰብ፣ ለሰፈር ልጆቹ በሙሉ መጽናናትን ተመኘን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ በነቢያቶች መካከል እየተፈጠረ ያለው ጸብ እጅግ መነጋገሪያነትን ፈጥሯል። በነቢይ ሱራፌል ደምሴና በነቢይ ዘካርያስ መካከል የተነሳው ጸብም ወደ ከባድ ማስፈራሪያና ዛቻ አልፎም ጉዳዩ ይበልጥም አሳሳቢ ሆኗል። ሱራፌል ደምሴም ከባድ ረብሽና ሁከት እየፈጠረም ይገኛል። የፌዴራል የመንግስት አካላት ባለስልጣናት በእጅ ናቸው። በነቢይ ዘካርያስ የተያዘው የክሩሴድ ቀጠሮ ሰርዛችሁ የኔን ካላደረጋችሁ በማለትም ከፍተኛ ሽብርና ሁከት በመፍጠርም ላይ ይገኛል። ታዲያ ከወራት በፊት ነቢይ ዘካርያስ ወንድሙ በሆሳዕና አብዮ ኤርሞሳ ስታዲየም ኮንፈረንስ ለማዘጋጀት ከመጋቢት 25 እስከ 27 ከዞኑ አካላት ጋር በህጋዊ መንገድ ቀጠሮ በመያዝ በደብዳቤ አሳውቀው ሳለ ሱራፌል ደምሴ ደግሞ እኔም በዚያ ቀን ቀጠሮ ይያዘልኝ በማለት የክልሉን መንግስት አካላት ሲበጠብጥ ነቢይ ዘካርያስ ወንድሙ በቃ የኔን ሰርዙና እሱ ያዘጋጅ ለሱ ፍቀዱለት እኔ ሌላ ቀጠሮ ይይዛለሁ ሲል በመግለጽም ለስታዲየሙ ክፍያ የተለያዩ ወጪዎችን ከፍሎ ያደረገበትን ዝግጅት በመሰረዝም ለተለዋጭ ቀጠሮ ለሌላ ቀን በሚያዝያ ወር ከ9 እስከ 11 ያስይዛል። ይህ እንዳለው ነው ሱራፌል ደምሴም የኦርቶዶክስ ቤተክርስቲያን የሀዲያ ስልጤ ሀገረ ስብከት በዚያን ዕለት ፕሮግራም አለኝ ይረብሸኛል ስትል ለክልሉ አቤቱታ በማቅረቧ የሱራፌል ፕሮግራም ይሰረዛል። ከዚህ መሰረዝ በኋላ አሁን መልሶ በመምጣት ነቢይ ዘካርያስ ወንድሙ ሁሉን ነገር አጠናቆ ክፍያ ፈጽሞ ዝግጅት እያደረገበት የሚገኘውን ከሚያዝያ 9 እስከ 11 በዚያ ስታዲየም ኮንፈረንስ ማዘጋጀቱን ተከትሎም ከክልሉም ሆነ ከየትኛውም አካል ያልተፈቀደለትን ቀን የኔ ነው በማለትም በሚዲያም እየነዛም ይገኛል። በዚሁ አዳነች አቤቤ የፌዴራል ባለስልጣናት በእጅ ናቸው በማለትም ነቢይ ዘካርያስ ወንድሙ የያዘውን ቀጠሮ ሱራፌል ደምሴ በክልል በሀዲያ ዞን በሆሳዕና ከተማ አስተዳደር አካላት ላይ ማስፈራሪያ በመሰንዘር የተያዘውን ቀጠሮ ሰርዛችሁ የኔን ካላደረጋችሁ በማለትም ከፍተኛ ሁከትና ሽብርም እየፈጠረም ይገኛል። ከነቢይ ዘካርያስ ወንድሙ ጋር ባልታወቀ ሁኔታ የለየለት ተጋብቶም የነቢይ ዘካርያስን ዱካ እየተከተለ ፕሮግራሙን ለማስተጓጎልም እየተጋም ይገኛል። በመሆኑም መላው የወንጌል አማኝ እንዲሁም የሀዲያና የሆሳዕና ከተማ ነዋሪዎችም የወንጌል አማኞች ይህንን የሱራፌል ደምሴን የማይጠበቅ ተግባር እንድታውቁ እየገለጽን ከዚህ ጋር በተያያዘም
የክልሉም ሆነ የዞኑን የሆሳዕና ከተማ የመንግስት አካላት ነቢይ ዘካርያስ ወንድሙ ቀድሞ በዕለቱ እንዲያዘጋጅ በህግ አግባብ በተሰጠውና ክፍያን ፈጽሞ በመጠባበቅ ላይ የሚገኘው ይህንን ክሩሴድ በተያዘው ቀጠሮ መሰረት ነቢይ ዘካርያስ ወንድሙ ከሚያዝያ 9 እስከ 11 ያለምንም የጸጥታ ችግር እንዲያካሄድ የዞኑና የሆሳዕና ከተማ የመንግስት አካላት በእናንተ በኩል አስፈላጊው ትብብርና እገዛ በማድረግ እንዲካሄድ እንድታደርጉ። ነቢይ ዘካርያስ ወንድሙ በየማረሚያ ቤቶችና በየሀገሪቱ በተለያዩ አካባቢዎች ገጠር ከተማ ሳይል እያገለገለና የመንግስት ህግን ጨምሮ አክብሮና ወዶ የሚንቀሳቀስ በዘመናችን ጌታ የሚጠቀምበት ድንቅ አገልጋይ መሆኑ ይታወቃል። ከዚህ ባለፈ ሱራፌል ደምሴ አሁን እየሄደበት ባለው ህገወጥ የማስፈራሪያ አካሄድም አስፈላጊ ሆኖ ሲገኝ በህግ አግባብ በግለሰቡ ላይ እርምጃ በመውሰድ የከተማው የመንግስት አካላት አስፈላጊውን ማድረግ ተገቢም ነው። ሱራፌል ደምሴ የፌዴራል ባለስልጣናት በእጅ ናቸው እያለ የሆሳዕና ከተማ አካላትን በማስፈራሪያ እየተጠቀመባቸው ይገኛል በማለትም በነቢይ ሱራፌል ደምሴና በነቢይ ዘካርያስ ወንድሙ መካከል የተፈጠረውን ጸብ ከባድና እጅግ አሳሳቢ መሆኑ እንዲሁም ነቢይ ሱራፌል ደምሴም ጉዳዩን ወዳልተፈለገ አቅጣጫ እያመራው እንዳለም እንዲህ ባለ መልኩ መረጃዎች ተሰራጭተው ተመልክተን እኛም ወደ እናንተ አደረስን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ ነቢያትና ሐዋርያት ከጌታ በተቀበሉት መልእክት በምድራችን ብሎም በሀገራችን ዙሪያ ያሉ ህዝቦች ከሚመጣባቸው መከራ እንዲያመልጡና የመጨረሻው ዘመን መቃረቡን በመናገርም ድምጻቸውን ሲያሰሙ እንመለከታለን። አሁን የምንኖርበት ዘመን የመጨረሻው ዘመን እንደሆነ የሚያሳዩ ምልክቶች እየተመለከትን ነው። የመናፍስቱ ዓለም መጥፊያው እንደተቃረበ ተረድቶም በኃይልና በግልጽ ስራውን እየሰራም ይገኛል። በዚህ ዘመን ለንስሐ እንኳን የምንዘጋጅበት ሰዓት እንኳን እንዳይኖረን የሰው ልጆች በሚመስሉ ፈጽሞን የሰውኛ ባህሪ በሌላቸው የጥልቁ ኃይል ተላላኪዎችም በሀገራችን ኢትዮጵያና በህዝቦቿ ላይ ችግርን፣ የእርስ በርስ ጦርነትን በማስነሳት ህዝበ ክርስቲያኑ ለእግዚአብሔር ጊዜ እንዳይኖረው በማድረግ በእግዚአብሔር ላይ ያላቸውን የእምነት ጥንካሬ ከውስጣቸው ተሸርሽሮ እንዲወጣም ሰይጣን ሳይታክት እየሰራም ይገኛል። ዛሬም የኢትዮጵያ ህዝብ ሁሉ የእግዚአብሔርን ምሕረትና ቸርነትን በመዘንጋት ህዝቡ በምሬት በመንግስት ላይ እንዲነሳ በብዙ ክንዱን እየዘረጋ እንዳለ፣ ነገር ግን የሰማዩ ጌታ እግዚአብሔር በምድሪቱ ላይ ለተቀሩት ቅሬታዎቹ ሲልም መልእክቱን እንዲህ ሲልም በባሪያው በክቡር ዶክተር ቄስ ቶሎሳ ጉዲና ተናግሯል። ቄስ ቶሎሳ ጉዲና ምን ሲሉ መልእክትን አስተላለፉ የሚለውንም ከአንደበታቸው እንድታደምጡት ጋበዝን። አሁን ጸሎት የሚያስፈልገው ንስሐ የሚያስፈልገው እግዚአብሔር የሰጠን እድል እንዳያመልጠን፣ እግዚአብሔር የሰጠን ዘመን እንዳያመልጠን፣ እግዚአብሔር የሰጠን አመራር እንዳያመልጠን። እዛ ቁጭ ብሎ እንዲህ ነው ምን ያደርጋል የሚሉትን ሰዎች እግዚአብሔር እንዲለውጣቸው፣ እግዚአብሔር ለውጥ እንዲያመጣ ነው። ምክንያቱም አሁን ቅድም አንድ ሰው ያናግረኝ ነበር ወደዚህ ወደ እንትኑ ከመምጣቴ በፊትና ምንድነው ሰውየው ቅን መንፈስ ያለው ሰው ቅን መንፈስ ያለው እና አንድ ቤት ነበረው። ለዛ ቤት ይሄንን አድርግ ተባለ ያደረገ፣ ይሄንን አድርግ ተባለ እንደዛ ያደረገ እንደገና እና አሁን በመጨረሻ ላይ ደርሶ በቃ ጠፉበት። አሁን ይሄ መንግስት ነው ያጠፋው እና በዛ ስራ ተሰጥቷቸው በመንግስት ውስጥ ተደብቀው በመንግስት ላይ ህዝቡን የሚያዝነሱ በእውነት ላይ ህዝብ እንዲያጎረመርሙ የሚያደርጉ ሌቦች፣ አስመሳዮች በየመስሪያ ቤቱ ገብተዋል እና አንደኛ ወደዛ ጠርቶ ይሄንን ነገር ለመፈጸም 200,000 ብር ያስፈልጋል። Can you believe this? እንደዚህ አይነቶች የኢትዮጵያ ጠላቶች ናቸው። የመንግስት አይደለም። መንግስት ለራሱ አይሰራው። ማን ነው ዶክተር አብይ ለራሱ አይደለም። ምን ያደርግለታል? ምን ያደርግላት? ለከንቲባ አዳነች ምን ያደርግላታል? ምን መሆን እና ስለዚህ እነዚህ ሰዎች ምንድናቸው? የሀገሪቷ ጠላቶች ናቸው። የሀገሪቷ ጠላቶች ብቻ ሳይሆን የራሳቸው ጠላቶች ናቸው። ምክንያቱም ይሄንን በጉቦ ወስደው በሚሰሩት ቤት ውስጥ አይኖሩ። በዚህ ጉቦ በሚነዱት መኪና የሚገዙትን መኪና አይነዷትም።
ይሄ ከዚህ በፊት እግዚአብሔር በግልጽ ተናግሮን ያልሰማነው ነው። እና ስለዚህ እነዚህ ጉበኞች ቢያቆሙ ወደ እግዚአብሔር ቢመለሱ ይሄንን የመንግስት አዋጅ አቆማቸው። ከመንግስት አዋጅ ከምናምን አዋጅ ከጥሩ ይሄ ምንድነው? በሽታው ልባቸው ውስጥ ነው ያለው። ይሄንን የልብ ለውጥ የሚያመጣው ጌታ ኢየሱስ ክርስቶስ ብቻ ነው። ስለዚህ ለኢትዮጵያ ሕዝብ የሚያስፈልገው ፈውስ፣ የሚያስፈልገው ጤናማ እድገት፣ ጤናማ ብልጽግና በጉቦ አይደለም፣ በመስረቅ አይደለም፣ በማታለል አይደለም፣ ወንድሜን በማጉላላት አይደለም፣ ይሄንን ያልስት በማለት አይደለም። ጤናማ ብልጽግና እግዚአብሔርን በመፍራት በእግዚአብሔር መንገድ በመሄድ ለአገር በመኖር የሚመጣ ብልጽግና ነው። ያ ወደ ልጆቻችን ያልፋል። ያ በረከት አሁን የሚሰበስቡት እነዚህ ሰዎች በእንትን ለልጆቻቸው እንኳን አልፍላቸውም። ምክንያቱም ይሄ በስርቆት የመጣ እንትን ህይወታቸውን ይሰርቃል፣ ታሪካቸውን ይሰርቃል፣ ዘመናቸውን ይሰርቃል፣ ልጆቻቸውን እንኳን ይሰርቃል፣ አይሳካላቸው። አንድ ጊዜ ስለ በረከት አስተምር ነበርና አንድ ወንድም ፍራንክፎርት ኤርፖርት ውስጥ መጣና ፊት ለፊት መጣ። አየና በእግሬ ላይ ወደቀ። ምንድነው? ምን ሆነ ነው? ምንድነው አልኩ። ንስሐ መግባት አለብን አለ። አባቴ 9 ልጆች አሉታል። ነገር ግን አባቴ ክፍለ ሀገር ገዢ ነበር እና ሰራተኛ የቀጠረ እያመጣ ደሞዝ ላይ ከፍላቸው 6 ወር ካቆየ በኋላ አጠፋች ብሎ ያባርራታል። እንደዚህ አድርጎ ያባርራቸዋል አለ። አሁን ከ9 የሱ ልጆች አንድም ለፍሬ የበቃ የለም። ለማኞች ነው። ትዳር አይሰራልንም። ተመልከት እንግዲህ እና የኢትዮጵያ ሕዝብ ፕሊዝ ይሄ የሰው ጉዳይ አይደለም። የሰው ጉዳይ አይደለም። የመንግስት ጉዳይ አይደለም። የመንግስት ሕግ ጉዳይ አይደለም። እግዚአብሔር ብሎ በእውነት እግዚአብሔርን የምናመሰግንበት መንግስት አንጥቶልናል። ሌብነት ይቁም የሚል፣ መለያየት ይቁም የሚል፣ እንስማማ የሚል፣ እንነጋገር የሚል፣ እንታረቅ የሚል መንግስት ጌታ ሰጥቶናል። ምንድን ነው የምትፈልጉት ከዛ በላይ? እንደ እንስሳ ወደ ጫካ የሚገባው እንስሳ ብቻ ነው። አእምሮ የሌለው እንስሳ ምን ያደርጋል? ወደ ጫካ ነው የሚሮጠው። ጫካ ውስጥ ገብተን እንገዳደል፣ ያውም ልጆቻችንን እንገዳደል። እንደሱ እንዴት ይሆናል? ጫካ ውስጥ ገብቶ አማራውን ይገላል፣ ትግሬውን ይገላል፣ ኦሮሞውን ይገላል። ምን አይነት ጭንቅላት ነው? ምን አይነት ጭንቅላት ነው? ስለዚህ እኛ ታስረናል። እባካችሁ ከጫካ እንውጣ፣ ከወደቅንበትም ከዛም ደግሞ እንውጣ። መንገዱ ኢየሱስ ነው። የውስጥ ለውጥ ያስፈልገናልና ኢየሱስ ክርስቶስን እንወቀው፣ እንቀበል። ያለ ኢየሱስ መንገድ የለም። ያለ ኢየሱስ እውነት የለም። ያለ ኢየሱስ ሕይወት የለም። ያለ ኢየሱስ መንግስት የለም። መንግስት ይኖራል፣ ነገር ግን እውነተኛ መንግስት። ስለሆነም ይሄንን ነገር እንድናይና እግዚአብሔር በሰጠን እድል በቃ እንጠቀም። እግዚአብሔር የሰጠን እድል ትልቅ ነገር ነው። ነገሩን በሰው ላይ አታድርጉ፣ በመንግስት ላይ አታድርጉ፣ በአሰሪያችሁ ላይ አታድርጉ፣ በሰራተኛ ላይ አታድርጉ። ችግሩ እናንተ ውስጥ ነው። እያንዳንዳችሁ ታማችኋል፣ ውስጣችሁ ታሟል። ከማንም ጋር በሰላም ልትኖሩ አትችሉም። ስለዚህ ነው ወደ ስርቆት የምታዘነብሉት። ስለዚህ ነው ጉቦ የምትጠይቁት። ስለዚህ ነው በማይሆን መንገድ ሄዳችሁ ለመበልጸግ የምትፈልጉት። አዎ በኢትዮጵያ ችግር የለም እንዴ? አለ፣ ችግር አለ። ያለ ችግር አገር ትለወጣለች ያለው ማን ነው? ማንኛውም ትውልድ ዋጋ መክፈል አለበት። ይህ ትውልድ እንዲለወጥ፣ ኢትዮጵያ እንድትለወጥ
ከተባለ 3000 ዓመታት የተከተለን መርገም፣ የተከተለን ጦርነት፣ ቅናት፣ ንቀት ይነሳ ዘንድ ይሄ ትውልድ ዋጋ መክፈል አለበት። ይሄ ወደሚቀጥለው ትውልድ እንዳይቀጥል እንዳይሻገር እና ስለዚህ ሁላችን እግዚአብሔርን እንፈልግ። በቃ ወደ እግዚአብሔር እንመለስ። ውስጣችን ይለወጥ። ችግራችን ትምህርት ማጣት አይደለም፣ ምንም ማጣት አይደለም፣ ያም ማጣት አይደለም። ውስጣችን ስለታመመ ነው። በሽተኞች ናቸው። ትልቅ ድርጅት እያካሄዱ በሽተኞች ናቸው። በሽተኞች ስለሆኑ ይሰርቃሉ፣ ይዋሻሉ፣ ያታልላሉ። ስለዚህ የእግዚአብሔር ጸጋ በናዝሬቱ በክርስቶስ ኢየሱስ ስም ይቅር እንዲለን፣ ምድሪቷን ይቅር እንዲል፣ ምድሪቷን እንዲፈውስ ከምስራቅ ከምዕራብ ከሰሜን ከደቡብ እንሰለፍና የእግዚአብሔርን ፊት እንፈልግ። እግዚአብሔር በምሕረቱ መጥቷል። ይህንም በምሕረቱ የመጣውን አምላክ በክብር እንገናኝ። ንስሐ እንግባ። አጥፍተናል፣ ዋሽተናል፣ ሰርቀናል፣ አታለናል። ይህንን ነገር በእግዚአብሔር ፊት እናቀርብ። እግዚአብሔር ይቅር ይበለን በእግዚአብሔር ፊት እና ዶክተር ይህንን እግዚአብሔር የጀመረው ሙቭመንት ይህንን በህዝባችን በመጠኑ በምንችለው መንገድ ይህንን መንግስት መስራት አይችልም። መንግስት ልብ ይለወጥ ብሎ አይናገርም። ምክንያቱም የልብ ለውጥ አይደለም፣ የኮሚኒቲ ለውጥ፣ የኢኮኖሚ ለውጥ፣ የህብረተሰቡ የእንትኑ ለውጥ ነው። ትክክል ህጉ ፖለቲካው የሚያዘው። ፖለቲካው ግን የሰው ልብ አይለውጥም። ዲፕሎማሲ የሰው ልብ አይለውጥም። አንድ ሰው እስከ ዛሬ በቢሊየን የሚቆጠሩ ህዝቦች ኖረዋል። አንድ ሰው በዲፕሎማሲ ውስጡ አልተፈወሰም፣ ውስጡ አልተጠገነም፣ ውስጡ ሰላም አላገኘም። አው ልንታረቅ እንችላለን፣ አንተካከስም፣ አንተነካከልም፣ ምናምን አናደርግም በውጪ በውስጣችን ግን በቤታችን ግን በጓዳችን ውስጥ ጦርነት አለ። ስለዚህ የኢትዮጵያ ህዝብ ኢየሱስ ክርስቶስ ወደ ጓዳ ይግባ። ኢየሱስ ክርስቶስ ወደ ህይወት ይግባ። ኢየሱስ ክርስቶስ ወደ ትዳር ይምጣ፣ ወደ አእምሮ ይምጣ። በዛን ጊዜ ትፈወሳለህ። ለምድሪቷን ለፈውስ ትሆናለህ። ትውልዱን ታሻግራለህ እንጂ እንዳሁኑ በቃ ዝም ብለን ብርሃንን ጨለማ የምንል ከሆነ ምንድነው ብርሃን? የትኛውን ብርሃን ነው የምንፈልገው? ጨለማን ብርሃን ነው የምንል? ጨለማ እኮ በጣም በቃን የኢትዮጵያ ህዝብ በቃ እና በጎሳ ይሄድ በጎሰኝነት በብሔር ይሄድ ከኔ እንደዚህ ነኝ ስታፕ አቁም። ምንም አይደለም። በቃ በእግዚአብሔር ይራራል። እግዚአብሔር ይንካ፣ እግዚአብሔር ይፈውስ። ይሄ ነው የሚያስፈልገን። የእስራኤል አምላክ እግዚአብሔር ይርዳል። ይሄ ነው የምለው ዶክተር። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዘንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ